ሰላም ቤቲ ገበታ። እኔ ኢማራት ነኝ። እኔ ዱባይ ነኝ፣ ግን እጾማለሁ ውዶቼ። ግን ከባድ ነው እዚህ ለመጾም። ምግቡ እንዳለ እጾማለሁ። እኔም ያው ቆየ ፈጬ ነኝ። ወተት የሆነ ነገር አያጣውም። ነገራችሁ ብዬ ነው። ታንማን ሰላም ነው። ኦሚ ታፕ አርጉሽ። ታፓችን 50 ሺህ ንግባ። እንዴት ነሽ? ትሪፕል ነው። ይሄን ቂጣ ወቃችሁታ። ኢማራት ላይ የማታውቁት የላችሁ። በበየ እንዴት ነሽ? እኔ ነኝ የምሸጠው እኮ እሱን ቂጣ ኦንላይን ነው። ኦንላይን ቂጣ በሚጥሚጣ ክበሩልኝ። የቱነ ነው? ህንድ ቻላቸው ለአንተ ያልሆነ ህንድ ሙምባሳ። ህንድ ግን ለትምህርት አሪፍ ሀገር ነች። ለዛ ነው የሄድኩት። ስመለስ እነግርሃለሁ። ቻፓቲ ጎበዝ ነክ። ጎበዝ ስሙን አላገኘውም። ቻፓቲ ልክ ነክ። ቻፓቲ በአቮካዶ ጎበዝ። አንተ አረብ ሀገር ነው መሰለኝ ያለኸው። የማዳም ሹፌር ነው ነግሮኛል። እዚህ እኮ የማዳም ሹፌር መሆን እኮ ይሻላል ከሌላው አይደለ? አሪፍ ስራ ነው። አሪፍ ስራ ነው። በቃ እነሱም ማድረስ ነው ከታክሲው እሱ አይሻልም? አሪፍ ነው። እነሱም ማድረስ ማምጣት ነው። ከዛ ክላሲክ ነው። ሜቢ መኪና ቢያሳጥቡ ነው። ግን ለአበሻ ይሄ እድል የለም። አብዛኛው ህንድና ፓኪስታን ናቸው ይህን ስራ የሚሰሩት። እሺ አኬ አየዋለሁ። ኧረ አሁንም ያኬ ከሆነ ላየው እችላለሁ። ታክሲ ተመችቶኛል። ኧረ ተው ታክሲ ነክ ታክሲ ሹፌር ኢማራት። ኦኬ ይመችክ። ታንክ ዩ አንቶኒዮ ማን። ሁለት ሰው ይቀራል ቤተሰብ። ቱ ሮዝስ ዋን ሞር። ተመስገን። ዋን ሞር ጋይስ። ቡናችንን ጠጣን፣ በላን ቁርሳችንን። አሁን አስቀጡኝ። ዋን ሞር ሮዝ ጋይስ። ወይዬ ጂ ፕላስዬ ወይ ትሪፕል ተጠቀሙ ጋይስ። ትሪፕል በዋናው አካውንትክ መጣ ካኬ ናግባ። ትሪፕል የኔዎች አኬ ታሌ ላከዋባ። እንቅልፍ የለም አብዬ፣ አይዞክ እሺ። ደግሞ ቴኬር እንቅልፍ ሳተኛ ድራይቭ ማድረግ ከባድ ነው። እዚህ በጣም ስለሚነዱ ቴኬር ማድረግ ነው። ታውቃለህ፣ እዚህ ሀገር እኮ በጣም ነው የሚነዱት። ውብ ነው። እሺ ትሪፕል ጋይስ፣ እዘ ትሪፕል እንጠቀም። አረ ቤቤዬ ለብቻሽ። አረ ልኬዋለሁ፣ ጻፍ ጋይስ። ትሪፕል አይታይም አኬ በእውነት ዶክተር በያ ከቻልሽ አባቴ ምን አለኝ አንዱ ዮኒ ፓስተር የፓስተር ሶፊ ህይወት ማዳን አቃት ወይ? እንደው ምን ሆነ ፓስተር ሶፊ? እሺ አብዬ አብሽር እኔ ወንድም ምን ሆነ? ኤዱጃ በአዲስ አካውንት መጣ። እቺን ለማለት አኬ አካውንቱን
አጥፍቶት ነበረ። በዚህኛው አካውንቱ መጣ አንተ ጋር ተወዛግቧል እኮ አኬ። ኧረ ስም ራሱ ይቅር አባቴ። በሰላም ነው ይሄን ያልከው? የሳውል ምናምን ብለህ ጻፍ። ይኸው አለ። ይሄን ልጅማ ሪፖስት አደረኩት እኮ አኬ፣ ሪፖስት አደረኩት። ሳሮንዬ እንዴት ነሽማ? ሱፐር ካመር ዩቲዩብ ያንተን ለቀቄ ቆቃ በላኝ። እሰይ አዎ ዙዙና ደሜ ይመጣሉ። መጡ 12 ዊን ግን መቼ ተጫውተክ ነው? እኔ ጋር ቢያንስ 1 5 ነው 6 ተጫውተናል። ይዘህ የመጣው መቼ ተጫውተ ነው? ከኛ ውጭ አንቺ እዛ ስለሆንሽ በእንትኑ ተባስቶልኝ ነው ዶላሩ። ማታ እኛን አስተኝተህ ትጫወታለህ። በድራም ተበስተ ዮኒ እዮዳብን አናደው ክፍለ ሀገር አክሏል ሆዱ እያሉኝ ነው። ኧረ ተው ልኖርበት። በተራ ልላሳቸው ቀስ እያላችሁ። ኪያዬ ሰላም ነው? ሁሉ ነገር ሰላም? ታፕ አድርጉ ጋይስ። ታፕ ስክሪን ትሪፕልን ይዘት ትሪፕል ጋይስ። ዊን እንውሰድ። እኔ ዊን ደግሞ ጂጂ ለእኔ ልትሸፍንልኝ። እሺ ታርጊ ዊን። እሺ ዊን ውሰዱ። እሷ ሶፋ ላይ ተቀምጣ ታውቃለች፣ ግን ቤቷ እንዳሳል አለ። ቤቷ ሶፋ ጠይቁልኝ። እሷንም እንቁርትዬንም ጠይቁልኝ። ሶፋ አለ ቤታቸው ጠይቁልኝ እስቲ። አይቼ ስለማላቅ ነው ይቅርታ። ትሪፕል ማንን ነው? ጂጂ ነው። ጂጂንና እንቁርቲ። ጂጂ ቤቷ ያምራል እኮ አላየውም፣ ግን ሶፋ አይተሽ ታውቂያለሽ? አላየውም፣ ግን ኪችኗ ምናምን ያምራል። ምን ዋጋ አለው? ለአፈር መስኮት የለው ኪችን ውስጥ ነው የምትንደባለለው። ስለዚህ ሶፋ ታሳየን እንዳሳ። ኧረ ታፕታፕ አድርጉ። በረዶ ቤት ገባ። በረዶ ቤት ይግቡ። ግቡ። 12 ዊን አለ ጋይስ። 12 ዊን እንውሰድ። 12 ዊን እኛ ላይ ሰብስበህማ በሉ። ኮፍያ ቤተሰብ ልብ ኮፍያ ምናምን ስጡበት ጋይስ። ዊን እንውሰድ። ወንበሩንም እኔ ነኝ የሰጠኋት አላሉ። ኮፍያ ቤተሰብ እድ ቆይ ደብል ጋይስ ዊን ውሰዱልኝ። ዊን ጋይስ ዊን ፕሊዝ ጋይስ። ዶክተር በየሁሉ አሾይና ቤተሰብ ይመቼ። የካብኩትን አደን መደብ ነው ያላት አላሉ። 2 ሰው ይቀራል። 3 ሰው ነው አበባ ቤተሰብ 2 ሰው አበባ ጋይስ። ቱ ሞር መኪና አንድ ቀን ነድታ ማታውቅ ሰው አሳዘነች። ያን ያህል ዘመን ጀርመን ተቀምጣ አንድ መኪና ሳትነዳ 2 ሰው። ወይኔ ጂጂ 2 ሮዝስ ጋይስ። ሌትስ ጎ። አንድ ይቀራል። አንድ አበባ ቤተሰብ ይቀራል። አበባው ሙሉት ጋይስ። ኤሚዬ ቴንክ ዩ። ሞልተናል። ኮፊነት አንድ ይቀረናል። አንድ አበባ ዮኒዬ ጭስ ነክ። የምር ጭስ ማለት አራዳ ነው። ዋን ሞር አንድ አበባ። አቤት እናንተ። አበሻ ግን ቫኬሽን ሲወጣ ቢዝነስ የከፈተ የሚመስለው ለምንድን ነው? ዮኒሳ በህይወትክ ምን ማድረግ ነው የሚያስደስት? በህይወትክ ምን ማድረግ ነው? ምን ብታደርግ ይሄ ነገር ባደርገው ብለህ የምትለው ነገር ምንድን ነው? ማለት ይሄ ነገር በቃ በህይወቴ ባረገው ብለህ ሁሌ ስታስታውሰው ደስ የሚልክ ነገር ምንድን ነው? ብዙ ነገሮች አሉ፣ ግን በህይወቴ የወደፊት እቅዴ ምንድን ነው? ልጆቼ ከዩኒቨርሲቲ ተመርቀው ማየት ትልቁ ህልሜ፣ ለዛ ማድረስ የአባትነት ኃላፊነቴን መወጣት፣ እሱ ከምንም በላይ ያስደስተኛል። ከምንም
ገንዘብ ኖረ አልኖረ ግዴታ የለኝ። እዛ ላይ ደርሰውልኝ ሳይ ያንን አድርገው ሳይ ከዛ በኋላ እንገናኛለን ሌሎቹ። አሪፍ ነው፣ ደስ ይላል። ሁሉም የሚመኘው ነገር ነው። ያ ነው ትልቁ አባቶች ምኞት ነው። ደስ የሚል ያ ነው ትልቁ። ሌላው እንዳልኩሽ በጣም ይደርስ ቀላል። እዚህ ሀገር ብድር በገፍ ነው የሚሰጡሽ ለመስራት ለማለት ምናምን ትችላለሽ። በደንብ ብዙ ነገር አለ፣ ሲስተሙ በደንብ ነው። ግን ጊዜሽን አሁን ለምሳሌ አሜን ጊዜሽን በሙሉ ይወስደዋል። የቢዝነስ ኦነር ስትሆኝ አሜሪካን ሀገር ከሚገባው በላይ ጊዜሽን ጽድት ነው የሚያደርገው። ለደቂቃ አታርፊ። ለደቂቃ ነው ማወራሽ እና በጣም ከባድ እንጂ ብዙ ሲስተሞች ያለው አሜሪካ የሚሰሩ በጣም እሺ። አሁን ለምሳሌ የሰው ልጅ የሆነ ሰው ይሄ ሰው በህይወቱ ሰክሰስ ነው በጣም በቃ ቶፕ ላይ አንደኛ ላይ በቃ የሁሉም ሰው ምኞት ሊሆን የሚችለው ሄጄ ባለው እያለችኝ ነው ሄጄ ባለው እያለችኝ ነው። መጣዝ ጂጂ መጣች ሄጄ ባለው ሶፋውን ተፋታ። መቼ ነው ሶፋ ላይ ቪዲዮ የምትሰሪው? ዊኑን ወሰዳችሁት እናንተ አጠቃችሁት በማይረባ ነገር አጠቃችሁት። ይሄ በማይረባው መቻ ወሬ ሳበዛ ዮኒሻ የሆነን ሰው ቴናዬ ግላፍ ሰጥቶሻል። በጣም በቃ ይሄ ሰው ጥሩ ቦታ ነው ልትል የምችለው ይሄ ሰው ሰክሰስ ነው ልትል የምችለው ምን ላይ ሲሆን ነው? እኔ ፋሚሊ ካለው በእውነት ፋሚሊ ካለው ልጆቻቸውን ቁም ነገር ላይ ሲያደርሱ ያ ትልቅ ሰክሰስ ነው ለኔ። ፋሚሊ ካለው ከሌለው ደግሞ እንዳልኩሽ የሚፈልገውን ላይፍ መኖር የቻለ ጊዜ ያ ሰው ትልቅ ነው ብዬ አስባለሁ። የሚፈልገው ደረጃ ላይ የደረሰ ፋሚሊ ካለ ግን እነሱ ስለሚቀድሙ ለነሱ ትልቅ ቁም ነገር ላይ ያደረሰ ያን ነው ማለት። የእንትን ሁሉ ትልቁ ፋሚሊ ነው የሁሉ ነገር። እኔ እዚህ ሀገር እግዚአብሔር ምስክሬ አንዱ በጣም ይሰራል። በጣም ሰርቶ ፈጣሪ ምስክሬ ቤቱ በሙሉ ገንዘብ ነው ያለው። ትራከር ነው። ከ20 ዓመት በላይ ሰርቷል። የሆነ ጊዜ ላይ ሳይታወቅ እዛው ተኝቶ ቤቱ ተኝቶ ሞተ። ኖባዲ ነውስ ለጊዜ እና የሬሳው ሽታ ነው። አበሻ ነው። የሬሳው ሽታ ጎረቤት ሰምቶ ምንድነው እዚህ ቤት ውስጥ ያለው ተብሎ ተደውሎ ቼክ ሲደረግ ሰውየው ሲጥሉ ሞተዋል። አይታወቅም እንደሆነ ልጆች የለው ዳር የለው ምን የለው። ገንዘብ ግን ሲያዩ በሙሉ ገንዘብ ነው ቤቱ። በዶላር አስቀምጦ አስሮ አስቀምጦ 5 ሳንቲ ሳይነካ ሄደ። እና ምንድን ነው እንደዚህ አንዳንድ ሰዎች ላይፍ የሚመስላቸው ገንዘብ ማሳደድ ነው። ሚሊዮን ፎቅ ቢኖርሽ የምትተኘው አንድ ቤድሩም ውስጥ ነው። በማስተዋል ሲሆን በምን ሲሆን ደስ ይላል። እንግዲህ ሞር አቴንሽኑ እዛ ላይ ከሆነ የላይፍ ቫሊዩ ያጣል። እና ሰክሰስ የምለው አንዳንድ ሰው እንዳልኩሽ ይሄ ሰው አሁን ምንም እንትና አሁን ትሪሊየነር ሆኗል። ኢላን ማስክ ተጠየቀ። ገንዘብ የትም እንደማያስደስት እኔ ነግራቸዋለሁ። ከዓለም አንደኛ ማንም የማይደርስበት ገንዘብ ያለው ሰው ተናገረ። ምንም አያስደስትም። ማነው ስሙ? ራሱ በባዶ እግሩ ነው የሚሄደው። ማነው ስሙ? እንትና እኔ እንዲያውም ጂጂን ከፍቅር ሲስም ጋባ ደስ ይለኛል። እንደ ሀሳብ እሱ ነው በባዶ እግሩ የሚሄደው። ለጂጂ ብነው ተመኘላት። ከኡጋንዳ አውጥታ ብታገባው እንደ ሀሳብ ወይ ሄዳ ብትጎበኘው ደስ ይለኛል። አይመስላችሁ? ቆንጆ ወንድ ነው። ልክ እሷም ሰው አትሰማም፣ እሱም ትመርጣለች እኮ ጂጂ በጣም መራጭ ናት። አዎ እሷም አትሰማም፣ እሱም አይሰማም። ተገላገለ እሷም ተገላገለች። በቃ እንደዚህ ነው የምለው። ስለዚህ ተዝናና እያለች ነው። ኖ ልጆቼን የሆነ ቦታ ላድርስ። ከዛ በኋላ ሁሉ ነገር ቀላል፣ ከባድ ነገር የለም። ትሪፕ እንጠቀም ጋይስ። ዮኒን አንድ ጊዜ አንቀጠው ፋሚሊ አንዴ እንቅጠው።
የኔም ጥያቄ የሁሉም ሰው ጥያቄ ማለት አያውቀውም። ዝም ብሎ የሚኖር ሰው አለ። አሁን አንዳንድ ሰው ዝም ብሎ መኖር፣ መስራት፣ ማግኘት ምናምን፣ ስራ መሄድ መምጣት ምናምን አይደል? እነዚህ አይነት አንዳንዱ ህይወቱ ያርጉት። በብዛት አሜሪካ ላይ የምታየው ገንዘብ ያላቸው ብዙ ሰዎች አሉ። አልዋሽም፣ በደንብ መጣያጡ አሉ። ግን ትዝ ስላቸው ከሶሻል ላይፍ ጋር በጣም ተራርቀዋል። እዛው ሲስተም ውስጥ ለመግባት ስቃያቸውን ነው የሚበሉት። አይችሉም። በቃ የለመዱት ስራ ነው፣ ያ ነው ህይወታቸው። በቃ መስራት ነው። ከወድ እስከ ወድ የሚሰራሉ። በቃ ገንዘቡን ይዘውታል። ምንም አይነት ነገር አያውቁም። በቃ መግባባት እንኳን አይችሉም። ከሰው ጋር ማውራት እንኳን አይችሉም። ሊያሳዝኑ እኔ አንዳንድ ሰዎች ሳይ ማለት ነው ሁሉ ነገር አለን ብለው የሚመጻደቁ ሰዎች አሉ። በጤና ሊሆን ይችላል፣ በገንዘብ በሆነ ነገር አይደል። ለእኔ ሁሌ ጥያቄ ያድርብኛል የእነዚህ ሰዎች በቃ በህይወታችን ማንኛውም ሰው ሲኖር ምንድነው ፖይንቱ? ማለት የመጨረሻው በቃ ሰው ልጅ ይሄ ሰው በቃ ደስተኛ ነው የሚባልበት ፋሚሊ ነው። እኔም እንደዛ ነው። አብሶሉት በጣም የሚያረካው ነገር ጤናማ ፋሚሊ ታውቃላችሁ። እግዚአብሔር ጤናማ ፋሚሊ ይስጣችሁ። ከምንም በላይ ሰላም አለ። በጣም አሪፍ እና እንዳልኳችሁ ደግሞ ጭንቀት ደግሞ ሞር ችግር ያመጣል። እኔ የማምነው ምን መሰለች፣ አንድ የጠቀመኝ ምንድን ነው የምችለውን አደርጋለሁ፣ ከዛ በኋላ ለፈጣሪ ይሰጣል። ምንም አያጨናንቀኝም። ላይፍ የምችለውን አደርጋለሁ፣ የማልችለውን ለእሱ እሰጣለሁ፣ እሱ ያሳጥቀዋል። እና ብዙ ዶኖም ይኖራል። ሆቴል መክፈት፣ ቢዝነስ መክፈት፣ ካምፓኒ፣ ድርጅት፣ የሆነ ነገር መክፈት ብቻ ሰክሰስ የሚመስለው ሰዋል። እዛ በቃ ሰክሰስ ላይ ደርሻለሁ የሚሉ ብለው የሚያስቡ ሰዎች ስለማቅ ነው። ይሄ ይመስላቸዋል ህይወት፣ የህይወት መጨረሻው እሱ ይመስላቸዋል። ነገርኝ። እነዛ ሰዎች ግን እንቅልፍ ተኝተው ያውቃሉ? እስኪ አንዱን አምጪ። ሰላም የላቸውም። አይ ነው እንቅልፍ አይተኙ። አንዱን አምጪ። በጣም አፋላቸው ሰው የሚተኛ አንድ ሰው ገጥሞኝ አያውቅም። በህይወቴ ሀብታም ሆኖ ሰላማዊ እንቅልፍ የሚተኛ አንድ ሰው በህይወቴ አጋጥሞኝ አያውቅም። አንድ ሰው ብር ሳይቸግረው ጤና ሳይቸግረው ያለው ነገር ሲያስጨንቀው ነው የሚውለው። በቃ ያ ነው በብዛት እምላችሁ። ጥሩ ሀብት ያላቸው ሰዎች የላቸውም ሰላም። ሁሉ ነገር አላቸው፣ ሰላም የላቸውም። ሁሉንም አይሰጥማ ጌታ ሟልቶ። ሀብትንም ሰላምንም እኩል አይገኝም። ደሃው የሚተኛው እንቅልፍ ማንም አይተኛው። ደሃ የሚተኛው እንቅልፍ ማንም አይተኛው። ፋክት ነው። ለጥ ነው የሚለው ቦምብ ቢፈነዳ የማይሰማ ነው ደሃ። ሀብታም ጢን ባለ ቁጥር ካሁን ወይኔ እንትን የተዘጋ ቢል መጣ ምን ሲል ምንም ነገር አያደርግም። እና ሰላማዊ ህይወት የሚኖርሽ እኔ በብዛት ራፐሮች ራሱ ካርዲቢ ራሱ አሁን ባለ ሀብት ናት፣ አሜሪካን ሀገር ዘፋኝ ናት፣ እንደ ራፐር ናት። እና ስትናገር እኔ ድሮ የነበረኝ ደስታ አሁን የለኝም አለች። እግዚአብሔር ምስክር። እነ ኤካ የታወቀ ነው አሜሪካን ሀገር። በፊት የነበረኝ ደስታ አሁን ላገኘው አልቻልኩም። ገንዘብ አለኝ አለ፣ የምፈልገው ቦታ ላይ በሰከንድ መድረስ እችላለሁ አለ፣ ሁሉ ነገር አለ፣ ግን ያ ደስታ የለም አለ። የሆነ ቦታ ላይ እንትና ዊል ስሚዝ የታወቀ ባለ ሀብት ሙቪ አክተር ዘ ታፕ ፔይድ ጋይ እና አለ ምንም ገንዘብ ደስታ ያመጣል ብዬ ታፕ ላይ ለመድረስ ጥሬ ነበር አለ። አጌዳት ከዛ በኋላ ሚኒንግለስ ሆነብኝ ላይፍ አለ። እሱን ነው ቅድም ያልኩት። ሊሮጥበት የሚችል ምንም ነገር የለውም። በገንዘብ መግዛት የሚችለው ሁሉ ነገር እጁ ላይ አለ። ከዛ ትርጉም ያጣል አለ። በቃ የሆነ እንትን ተስፋ የምታደርጊው ነገር ከሌለ በጣም ትርጉም እያጣ ይላል። እና በጣም ከእኔ ቁልፍ እኮ አታው ነው ብዙዎቹ ይሄንን ቁልፍ አያውቁትም፣ ይሄንን ነገር አያውቁትም። ገንዘብ እንዳልኩ ነው ቅድም። አሁን እዚህም አሉ በጣም እድሜያቸውን በቃ በጊዜያቸው ያልተጠቀሙ እድሜያቸው ሄዷል፣ አላገቡም፣ አልወለዱም። የሆነ ነገር ማግባት መውለድ አይደለም እሱ ፖይንቱ፣ እሱ አይደለም። ግን ሰላማዊ ልክ ቅድም እንዳልከው ሰላም ያለው እና ጤናማ ያለው ሰው ትለኛ ነው። የኢላን ማስክ ሶስቱ ልጆቹ ማለት ነው የሱ ሶስቱ ልጆቹ ሪስትሬኒንግ ኦርደር ለአባታቸው አስደርገዋል፣ አጠገባችን እንዳይደርስ።
ከአባታቸው ጋር መገናኘት የማይፈልጉ ናቸው። 3ቱ ልጆቹ የዓለም ሀብታም የተባለው 3ቱ ልጆቹ እሱን ማናገር ማየትም አይፈልጉ። ከኔ ብሌደ የሚገርም ነው በጣም። የሀብት ጥግም ላይ ብትደርሺም እዚህ ጋር ሰላም የሌለው ነገር ሊመጣ ይችላል። በጣም 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 ብዙ ነገር አለውና በተለይ እኔ ትልቁ እማምንበት የእኔ ፕሪንሲፕል ነው። የሌላውን አላውቅም። ራሴን ከማንም አወዳድሬ አላውቅም። እንማለት ዮኒ ማኛን ከራሱ